ሚዩት አድርጉባቸው። ሰላም እህቴ እንዴት ነሽ? ሰላም አቡዬ እንዴት ነሽ? ደህና ነሽ? ደህና ነኝ ማሪ። ሰላም ነሽ አንቺ? አለሁ እግዚአብሔር ይመስገን ደህና ነኝ። ዛሬ ውሃ በጣም 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 እየጠጣሁ ሽንቴ ቶሎ ቶሎ እየመጣ ነው። ይቅርታ እንዴ ሽንት ቤት ደርሼ ልምጣ። አውሪያቸው ቤተሰቦቼን። እሺ እሺ። ለሊቢያ ድምፅ አትሆኝም ወይ? ድምፅ አትሁኝን። ስለ ሊቢያ ያወራሽው ልክ አይደለም። ምንድን ነው የምትለው? ድምፅ ሆኜ ቪዲዮ ሰርቻለሁ። መንግስት ድምፃችሁን እንዲሰማና ፕሌን ልኮላችሁ ወደ ሀገራችሁ እንዲመልሳችሁ ድምፅ ሆኛለሁ። ወደ ሀገራችሁ እንድትመለሱ በሰላም ሀገራችሁ እንድትገቡ እንጂ እኔ ህገወጥ ስደትን አልተባበርም። እኔ ወንጀልን አልተባበርም። ህገወጥ ስደት ወንጀል ነው። ለወንጀል ተባበሪ ነው እንዲህ የምትለኝ? ከዛ የሀገሩ የኢትዮጵያ ህዝብ እንዳለ ግልብጥ ብሎ ወደ ሊቢያ እንዲሄድ ነው የምትፈልገው? ወንጀልን እከላከላለሁ እንጂ ወንጀልን አላበረታታም። እሺ ውዴ አውሪያቸው መጣው። እሺ ሶፊን ታወራቸዋለች። አንቺ ዝም የምትይ ከሆነ ማታወሪ ከሆነ ሶፊን አስገባታል። ሰላም ቤተሰብ፣ እየፈራሁ እየተንቀጠቀጥኩ ስለሆነ ነው ይቅርታ። እንዴት ናችሁ? እንዴት ዋላችሁ? ማሮቼ ፍቅሮቼ ሁሉ ሰላም ሄሉዬ ብያለሁ። ተጫወቱ እንጂ። አይ እኔ እየፈራሁ ስለሆነ እየተንቀጠቀጥኩ ነው። እንደዚህ ገብቼ ስለማላቅ ነው። እሺ ሄሉዬ አውሪ ማሬ። ስለማላቅ እዛ ነው ምን እንደብል ጠፍቶብኝ። ሶፊ ወይ ሄሉዬ እንዴት ዋቢ? አቤት ጣና አቡ ችግርሽን ትናገረሽ፣ አትፍሪ። እስከዛ ሀሳብሽን ሰብሰብ አድርጊ። እሺ ጎበዝ ጎብዥ። እሺ እና ኮመንት አትይ እሺ እህቴ። አዎ ኮመንት አትይ፣ በቃ ሀሳብሽን ተናገሪ እሺ እናት። እሺ እንዳትሄዱ 2400 ሰዎች። ኧረ ሄሉ አውሪ። ሁለት ሶስት መቶ ይሆንሻ። አትሄዱ ስቲያቸው ጨራ። አይ እስካሁን አሉ። ያው 2400 ሰዎች አሉ። እንዴ ቤቱ ሪስፖንሲቢሊቲ ተሰጥቶን እኮ ነው የሄድነው። ያው 2400 ሰው ጎበዞች። እሺ እሺ ሀቡዬ ጎበዝ። እስታይ ኦኬ ኦኬ። ፎሎ አርጓት፣ ሶፊን ሄላን ፎሎ አርጓት። ቤተሰብ ሁኑ ቤተሰብ። እንዲህ ዛሬ አካውንቶችሽን አላስገባሽም አትሉኝም? አይ ዛሬ እኮ በጠዋት ስለገባሁኝ የረሳሁትኝ። ዩቱቤ እየሰራ ነው ቤተሰብ። ለምን እየሰራ ነው? ዩቱቤ ይሰራል። ሶፊ ከዩቱብ ይሰራል። እሺ ግን እንዴት ዛሬ አካውንቶቼን ረሳኋቸው? እኔም ረሳሁት። አይገርምሽም? የአደጋ ጊዜ አካውንቶቼ ቤተሰብ ድንገቴ ቢዘጋ ማሻላ። አሁን ቆየ አይደለ? አሁን ይሄ አካውንት ቆየ ማሻላ። በየሳምንት ሳይሞላ ነበር የሚዘጋብኝ የነበረው አካውንት። ኮመንት አድርጊ እሺ። ያው በሰብስክራይብ ስቲከር አደረኩ። ቤተሰብ ለድሮ ፋሚሊዎችን ንገሩ፣ ያላገኙ ካሉ እንዲያገኙ። አሁን አንዲት ልጅ ኢትዮጵያንም ክተቻቻ በበፊት ጊዜ አሁን በበፊት አካውንቴ ለፋንታነሽ እናታችን በብረት የምትተነፍሰው ለእሷ እርዳታ ስታሰባስብላት ንገሪኝ ያለች ልጅ ነበረች። ስልኳንም ስታይ ሴቭ አድርጌም በዋትሳፕ ቮይስ ሀቢባ ነኝ ብዬ አድርጌላ ነበር። ግን አሁን ስሟን ማስታወስ ስላቃተኝ አጣኋትኝ። አሁን እስኪ የምታስታውሷት ካላችሁ፣ የድሮ አካውንት ቢሆን እራሷ ትመጣ ነበረ። እስኪ የምታስታውሷት ካላችሁ፣ ስሟን ብቻ የምታስታውሱ ካላችሁ ሰርች ሳረግ ዋትሳፕ ላይ ይወጣልኛል።
ሀቡዬ አስገቢኝ ሀቡዬ፣ እርዳታሽን እፈልጋለሁ፣ የብር አይደለም። እሺ ቡርቴ ነይ ግቢ። ምን ገጥሞሽ ነው እህቴ? ኢትዮጵያን ኢንቫይት አድርጉ። ለኢትዮጵያ ኢንቫይት አድርጉኝ። ቤተሰብ ልድገምላችሁ። አዎ መስዬ ኢንቫይት አድርገችኝ። ቴንኪው መስሻ። አቡዬ መናገር የምፈልገውን ነገር የሚጀምረው ወይንስ አንዴ ቤተሰብ ስራ ሰው አስታውሱኝ። እሺ ፋሚሊ ፕሊዝ በኮመንት አስታውሱኝ። የኔ ማሮች ስራ ሰው ማለት ነው። አካውንቶቼን አስታውሱኝ። እነዚህን ባክፕ አካውንቶቼ ድንገት ቢዘጋ እንዳንጠፋፋ ሁሉም ሰው እንዲያውቅ አሜንና ኢትዮጵያ አካውንት የኔ መሆኑን ሁላችሁም እንድታውቁና ፎሎ እንድታደርጉት እንዳንጠፋፋ። እሺ ቴንኪዩ። እሺ ቡርቴ እንኳን ደህና መጣሽ እህቴ። እንኳን ደህና ቆያችኝ። አቡዬ ሰላም ነው? ምንድን ነው የገጠመሽ? በቀደም ገብቼ ነግሬሽ ነበር ሀቡ ወንድሜ ጠፍቶ ነው ብዬሽ እና ሸር አደርግልሻለሁ ቪዲዮ ስሪ ብለሽ ቪዲዮ ሰርቼ ነበረ። እሺ እናቴ አሁን በጻፍና ማስታወሻ ላይቭ ዘግቼ ስወጣ ዲዩ ታደርግልሻለሁ። እሺ ታለም እንትን ላይ ራሱ ዋትሳፕ ላይ ከጉርብ ቁጥርሽን ወስጄ ሪከርድ አድርጌልሽ ነበር ግን አልተመቸሽም መሰል። ግሩ ማሪ ሴቭ ያላረኩትን ቁጥር በፍጹም አልመልስም። ሴቭ ያላረኩት ቁጥር ቮይስ የሚላክ ቴክስት አርቺቭ ነው ማድረገው። አርቺቭ ይባላል። ምንድን ነው እንዲህ ስላይድ ሳደርገው አርቺቭ ውስጥ ይቀመጣል። አልከፍተውም ሴቭ ያላረኩትን ቁጥር። ለዛ ነው ይቀርታ ሴቭ ያላረኩትን ነው የምመልሰው። እሺ የቡርቴን ቪዲዮ ዲዩ ታርኪላት። የቡርቴን ቪዲዮ ኤንድ ሪፖስት አረግልሻለሁ። እሺ ማሪ ይኸው ማስታወሻ ጽፌያለሁ እንዳረሳ። እሺ ማሚዬ አመሰግናለሁ። እና ደግሞ የልብ ህመሟን በቀደም በአንቺ ስም ብር አስገቡ ብለሽ አሁን በዚህ ወር ስለደረሰ አንድ ላይ እንድልክ ብዬ አላኩም። ችግር የለውም ነውስ ኢትዮጵያ ልበደር? ችግር የለውም። በ30 በእኔ አካውንት አይደለም በእኔ ስም ነው ቃል የገባሽው። የምታስገቢ ሁማን በጥቁር አንበሳ ልብ ሁማን አካውንት ነው። አካውንቱን ግሩፑ ላይ አስቀምጫለሁ። ከዛው ላይ ውሰድ። አግኝቻለሁ መጥቶልኛል። አካውንታች ግን ያው 100 ድርሃም ስለነበር 20 ብር ከምከፍል እና አንድ ላይ ለመላክ ነው። እሺ እናቴ በ30 ችግር የለም። 10 ቀን ነው የቀረው። አዎ ደርሷል። ለዛ ነው እኔም እየጠበቅኩ ያለሁት። እሺ ታለማ አመሰግናለሁ። አቡዬ ስለ ልጄ ነበር ላውራሽ የነበረው ግን እንዴት ከእሱ ጋር እንድተዋወቅኩት ከዛ ነው የምጀምረው ወይንስ ያጋጠመኝ ችግር ብቻ ነው? እንዴት እንደተዋወቃችሁ ጀምሮ ነው የምትነግሪኝ? ችግሩ ከመጀመሪያ ጉዳዩ። እሺ አቡዬ እኔ ክፍለ ሀገር ነው የተወለድኩት እና አሞኝ ወደ አዲስ አበባ መጥቼ ነው አክስቴ ጋር ያለው የልጄን አባት የተዋወቅኩት ማለት ነው። ቢያንስ 15 ዓመት አልገባውም ከእሱ ጋር ስተዋወቅ እና ትንሽ አክስቴ ጋር ባጋጠመኝ ችግር ያው ቤተሰቦች የገጠር ስለሆኑ በዛ ምክንያት ሲወጣ እዛ ስለሚያቀኝ በዛ ምክንያት የተዋወቅ ነው። ከዛ እኔ ያው ወደ ክፍለ ሀገርም አልተመለስኩም፣ መስራት ጀመርኩኝ። እንደ ጓደኛም እንደ ወንድምም ከጎኔ ሆኖ ብዙ ነገርን አብረን አሳለም። በዛ ሰዓት እኔ ምንም ይሄን ያክል ብዙ እንትን ስለማላቅ እርግዝና ተፈጠረ ማለት ነው። እነሱ አብረን እያለን ነበር ኦልሬዲ ወደ አሁን 2 ዓመት ምናምን አብረውን ሆነን ያኔ 16 ዓመት ይሆነኛል። ልጄን በ14 ዓመት ተዋወቃችሁ። እዛው የሀገርሽ ልጅ ነው። በ14 ዓመትሽ ተዋወቃችሁ። በ16 ዓመትሽ እርግዝና ተፈጠረ። አዎ ከዛ ያው የእሱን ቤተሰቦች እናቱ ስታቀኝ አይ ትንሽ ነሽ እንዴት እንዲህ ያንን ነገር ተከሰተ ሲሉኝ ያው ያለኝ አማራጭ ቤተሰቦች ጋር መሄድ ስለነበረብኝ እናቴ ጋር ሄድኩኝ። እዛ አባቴም እናቴም ማርገዝሽን ሲያውቅ አልተቀበለም።
ኖ እሱ በቃ እዚህ ጋር እሱ ሳይሆን የወሰነው ቤተሰቦች ማለት እናቱ ናት እንትን ያለችው ማለት ነው። አሀ እሱ አስረገዘ ግን እሱ አስረገዘ ግን ልትወስድ እና በእናቱ ውሳኔ መሰረት ወደ እናትሽ ቤት ሄድሽ፣ እንደዛ ነው? አዎ አዎ ሄድኩኝ። እኔ እናቴ ጋር ወለድኳትና እዛው ትንሽ እናቴ ጋር አብሬያት ተቀመጥኩኝ። ልጅም ስለሆንኩኝ ምንም ስለማላቅ እኔ እናቴ እዚህ መቆየት አልችልም ስላት አይ ችግር የለውም ማለች እና ያው ከታናሽ ወንድሜ ጋር ሆኖ አባቴ ሆና እናቴ ተቀበለችኝ፣ ልጄም ማለት ነው 8 ወር ምናምን ቁጭ ብዬ። ከዛ ወደ አዲስ አበባ ተመልሼ መጣሁና አጎቴ ጋር ሆኜ ስራ መስራት ጀመርኩኝ። ፓስፖርት አወጣሁኝ። ልክ 2 ዓመት ልጄ ሲሞላት እኔ ወደ ስደት መጣሁ ማለት ነው። እና በስደት አሁንም መልሶ ፌስቡክ ላይ ያገኘኝ እና እንደዚህ እኔ ስለ ልጄ ማወቅ ፈልጋለሁ ምናምን ሲለኝ ወይ እናንተ በፍቅር ነው ይህን ነገር ያደረጋችሁ? በፍቅር ነው ያረገሽው? ያረገሽ በኋላ ከልቶሽ ነው ምንድን ነው አልገባኝም። ማለት እሱም ሸሸኝ ማለት መጀመሪያ አብረን እንኖራለን ብሎ የሆነ አንድ ክላስ ቤት ተከራየን እና አብረን መኖር ጀመር። ከዛ እኔ ያው ሆዴ እየገፋ ሄደና አክስቴ ጋርም ሲሄድ እንደዚህ ሆንኩኝ ስላት እሷም አላቅም ስትለኝ እኔ እናቴ ጋር ሲሄድ ማለት እሱ አልፈልግም እኔ ምንም ማድረግ አልፈልግም ማለት ነው። ስታረግሽ አልፈልግም ማለሽ? አዎ እኔን ትቶ እናቱ ቤት ተመለሰ ማለት ነው። ስንት ወር አብራችሁ ኖራችሁ ነው የተመለሰው? እናቴ ጋር ሲሄድ እና እናቴ ሐኪም ቤት ስትወስደኝ ኦልሬዲ 8 ወር ሆኗታል። 1 ወር የቀራት ምናምን የተባልኩት ማለት ነው። ስለዚህ አብራችሁ የኖራችሁት 9 ወር ነው? አዎ እንትኑ ይሄ ነገር ከተፈጠረ 9 ወር አብራችሁ ኖራችሁ አንድ ቤት ከቤት ወጥተሽ ማለት ነው? ጠፍተሽ ከቤት እኔ ቤተሰቦች አንደኛ ገጠር ስለሆኑ ከአክስቴ ቤት ወጣውኝና እሱ በቃ ችግር የለውም አለኝ። እኔም በዛ ሰዓት ትንሽም ነኝ እናም እሰራለሁ። ያው አክስቴም እንትን አትለኝም ማለት ሲሄድ ብር ምናምንም ትሰጠኝ ነበር፣ ግን እኔ ጋር አትሆኝም ከኔ ወጥተሻል ስላለችኝ እኔ እርግዝናውን እራሱ አላወቅኩም እና ወደ እየተለቀ ሲሄድ ብቻ ሰው አንቺ ሕፃን ልጅ ነሽ እንዲሆንሽ ምናምን ሲሉኝ እናቴ ጋር ሄድኩኝ፣ ክፍለ ሀገር ማለት ነው። ሲሄድ እናቴ አባዬ ነው ሐኪም ቤት ሲወስደኝ ልጅክ የ8 ወር ናት ተባለ እና በቃ መውለጃ ደርሷል ተብዬ ነው እንትን ያልኩት። ምንም ብዙ አልቆየሁም እናቴ ጋር ስወልዳት ማለት ነው። ወልጃት ደወልኩላቸው እንደዚህ እኔ እናቴ ጋር ሄጄ እንደዚህ ወልጃለሁ ስለው እሱ ስልክ ዘጋብኝ። እናትየውም በቃ እሱ ልጅ ነው ምንም የሚያውቀው ነገር የለም አንቺም ልጅ ነሽ እሱም ልጅ ነኝ አለች ማለት ነው የሱ ማዘር። ከዛ በቃ እንትን አልኩኝ እኔ እናቴ እንትን ስል በቃ ሂጂና ያው ማለት በእኛ አካባቢ ነውር ስለሆነ ሴት ልጅ እንደዚህ ሆና መምጣቷ ምናምን በቃ ከምትሳቀቂ እኔ ልጅሽን ላሳድግልሽ ሂጂና ስሪ ወደ አዲስ አበባ ተመለሽ ያለችኝ ማለት ነው። ከዛ እኔ ወደ አዲስ አበባ ተመለስኩኝ። እየሰራውኝ ያለ ታናሽ እህቴ ፓስፖርት አውጪና አረብ ሀገር እንሂድ ስትለኝ ፓስፖርት አወጣውኝ። አክስቴ እራሷ ጨርሳልኝ ሰው ትልክ ነበር ወደ ቤሩት ላከችኝ። ከዛ መጥቼ እዚህ እየሰራውኝ ልጅንም እየረዳው እያለ እንደ አጋጣሚ ፌስቡክ መጠቀም ጀመርኩኝ እና እዛ ላይ ያገኘኝ እሱ አወራኝ። ልጄን ማየት እፈልጋለሁ አለኝ። ከዛ እሺ ማየት የምትፈልግ ከሆነ እንደዚህ ሄደ ማየት ትችላለህ ስለው አይ እኔ ወንድሞችሽ ስለምፈራ እኔ አልሄድም አለኝ። ከዛ እናቱ እኔም ማውራት ጀመረች። ከዛ በቃ እንደምንም 3 ዓመት ሰራውኝ። እነዚህ ከ3 ዓመት በኋላ ስገባ አሳይኝ አለ። አሳየውት ልጄም ማለት ነው እናቴ ያሳየቻቸው። ከዛ ተመልሼ አሁንም መጣውና 2 ዓመት ሰራው። ኦልሬዲ እዚህ ጋር ልጄ 5 ዓመት ሞልቷት ነበር ማለት ነው። እና እኔ በአጋጣሚ አባቴ ሞቶብኝ ለሀዘን ገባውኝ እዛ ማለት ነው። ስገባ እናቱም አባቱ ማለት እናቱም እሱም በቃ አንድ ላይ ሁኑና ልጃችሁን አሳድጉ አለች ማለት ነው። ከዛ እናቴ እንደዚህ ያሉኝ ስላት አዎ ችግር የለውም አለችኝ። ከዛ እኔ እኮ ጓደኛ አለኝ ምናምን አልኳት፣ ማወራው ልጅ ስለነበረ ማለት ነው። ከዛ እናቴ ለምን በቃ አሳድጋለሁ ካለ አንቺም ስራ አለሽ እሱም እየሰራ ስለሆነ አንድ ላይ ታሳድጓት አላችሁ አለች ማለት ነው።
እኔ ያው እነሱ ይህንን ነገር የተጠቀሙት እኔና የእሱን አንድነት ይፈልጋሉ ብዬ ነበረ፣ ግን እነሱ ለዛ አልነበረም እንትኑ ማለት ነው። ከዛ እሺ ያለና እናቴ ጋር መጣ፣ ተዋወቀ። እናቱም እሱ ከዛ እኔ ተመልሼ መጣሁ። አሁንም እዚህ ስደት ሀገር ላይ ማለት ነው። አረብ ሀገር ስመጣ ልጄ ልውሰዳት አለ። ልክ እኔ መጥቼ እዚህ እንደደረስኩኝ ማለት ነው። ከዛ ማየ አሁንም መልሼ ቤተሰብ ሳወራ እናቴ እኔ ችግር የለውም ግን አሳድጊያት እንዴት 7 ዓመት ሙሉ አሳድጊያት እንዴት ይኛለች ስላት፣ ትምህርቷስ ምናምን ስላት፣ አዎ ትምህርቷ እዚህ ላይ መቻት ይችላል አለችኝ። ከወንድሞቼ ጋርም ተማክሬ መጨረሻ ላይ እናቴ ይሻለች፣ ያው ወንድሞቼ እምቢ ብሉ ማለት ነው፣ ወሰዳት ማለት ነው እሱ። ከዛ በቃ አቡዬ ከወሰዳትና እነሱ ጋር ከደረሰች በኋላ ልክ 30 ነው የሚቆጥረው ማለት እኔ እንትን የምወስድበትን ቀናት ማለት ነው፣ ደሞዝን የምወስድበትን ቀን ይቆጥርና ልጅቷ እንደዚህ ተቸግራለች እንደዚህ ላኪ ምናምን ይለኛል። ከዛ እኔ ብሩን እልካለሁ፣ በቃ በየወሩ መላክ ነው። ልጄ ምንም የምታገኘው ነገር የለም። ከዛ ደግሞ በቃ እኔን መስደብ ነው። ይጠጣና ማታ ማታ ድምፅ እየላከ በቃ አንቺ እንደዚህ አንቺ እንደዚህ አንቺ እንደዚህ ነው የሚለው ማለት ነው። ከዛ እኔም ልጄም በቃ እኔ ከአባቴ ጋር እንድትሆኝ ነው የምፈልገው ስትለኝ እኔ ለእሷ ብዬ እሺ አልኩኝ። ከዛ በቃ አልቻልኩትም ማለት እናቱም ሁሉም ያውቃሉና በቃ እንደውም መጨረሻ ለእናቱ ምን አለችኝ፣ እኔ አንቺም ስደት ላይ ስለሆነ ያለሽው የምትልኪውን ብር ቤት ልስራላችሁ፣ ከግቢ ከቤቱ ጀርባ መሬት ስላለ ቤት እሰራላችኋለሁ፣ ስትመጪ ቤትሽ ነው። ይህን ልጄም ትሰማለች እንደዛ ሲሉ ኦልሬዲ ስለወሰዷት ማለት ነው። ከዛ እኔ እሺ እያልኩኝ ልክና ላክ ይሉኛል። ከዛ ማዘር ነው የምላትና ማየ ልክ ያለው ብሩ ሰጠሽ ደረሰሽ ስላት፣ አዎ ደረሰሽ ትለኛለች እሷ ማለት ነው። ከዛ የሆነ እኔ ደግሞ እንደዚህ ይሄ ምንድነው ብር ልኮ ወረቀቱ ምናምን ማስቀመጥ አላውቅም በፊት። አሁን እንደውም አስቀምጣለሁ። በፊት ግን ማዳም ናት የምትልክልኝ። እኔ አንዴም ስጭኝና እንዲያርግልኝ ብያት አላውቅም። ከዛ የሆነ ሳለ በጣም ተጣላን እና በጣም በቃ ቤተሰብ ድረስ እናቴን እህቶቼን ድረስ እየደወለ መሳደብ ሲጀምር እኔ በቃ ብሬ ካልሆንም አልኩት። 2011 ማለት ነው። በቃ እኔ አልፈልግም፣ እኔ ከአንተ ጋር መሆን አልፈልግም፣ እንዲህ እየሰደብከኝ እንዲህ እያወረድከኝ ለልጄ ብዬ አልኩት። በቃ ብር ላኪ ነው፣ ልደቷ መጣ ነው፣ ልብስ ገዛላታለሁ ነው። ከዛ እኔ እሷ ሳወራት እናቴ እኔ ቅባት የለኝም ቅባት ገዝተሽ ላኪልኝ ትለኛለች። ከዚህ ማለት ነው ጓደኞቼ ሲሄዱ ምናምን ለምኜ ቅባት የምትፈልገውን ነገር እንትን እልላታለሁ ነው። ከዛ በቃ መጨረሻ ላይ እኔ እዚህ የሆነ አልተስማማኝም የነበርኩበት ቤት ጠፋውኝ ማለት ነው። ወጣውኝ እና በጣም ችግር ላይ ወደኩኝ። ጓደኛ የሆነች ልጅ ናት ጋር ነበር የተጠጋሁት። ስራ እስካገኙ እንኳን አቦ ማለት ለ2012 ሊገባ እንቁጣጣሽ ነበረ እና በጣም በቃ የሚያስጠላ ስድብ እኔ ቃሉን ማለት አልፈልግም እና በጣም መጥፎ ነገር እያለ እንትን ሲለኝ በቃ እኔ ብሎ ካርጌው ታውቁት ማለት ነው። ለልጄ ግን ያው እንትን እላለሁ። እህቴ ልታያት ስትሄድ አያስጠጓትም፣ ይሰድቧታል ምናምን በቃ ማዘር ድረስ ሳትቀር ነው እያቋሸሸ ስለሚሳደብ እኔ ለምን እናቴን ክብሬን ዝቅ አደርጋለሁ? ልጄን በቃ ጤና ካለኝ አገኛታለሁ አልኩኝና ተጣላን። ብር ምንም እኔ ከአንተ ምንም እንትን አልፈልግም አልኩኝ። ያው በፊት ስገባ ቤት ነው ብሎ እንዳለ ከዚህ ይዤ የገባሁትን እቃ ልጄ ምዛ ስላለች እነሱ ጋር በቃ እንደ ቤቴ ነው ብዬ ብዙ ነገር አድርጌ ነበር እና እኔ እሱንም አልፈልግም። ከዛ በቃ የሆነ ሳለ ደውሎ አንቺ እንደዚህ ነሽ ነይና ልጅሽንም እቃሽንም ከኔ ውሰጅ አለኝ። ከዛ ይሻልኩና እኔ ወንድሜን ሂድና እንደዚህ እያሉኝ ነው። እኔ ታናሽ ወንድም ነው ያለኝ ማለት ታላላቆች አሉ፣ ግን እሱ የሚያውቀው ትንሹን ነው። እና ሂድና ወንድሜ እንደዚህ ብሎኛል አናግራቸው ስል እቤት ሄደና ሲያናግራቸው እናትዮ እኔ ብር እንዳላኩኝ ምንም እንዳላረኩኝ በቃ ምንም እና እንደዚህ ለምን ትሏታላችሁ? እሷ ስደት ላይ ናት፣ እችላታለሁ ብላ አይደለም ወይ ከእሷ የወሰድከው? ለምን አታሳድጋትም? ለምንድን ነው ስደት ላይ የምታሰቃዩት? ሲል እኛ ምንም አይነት ብር አላየንም አለች እናቱም። በቃ እህቱም ሁሉም በቃ ደውዬ ሳናግራቸው አውዬ ስድብ ነው። እናቱም ከፈለጋችሁ ሰዱ ትላለች። ልክ ሊወስዱ ሲሄዱ አንሰጥም ነው የሚሉት በቃ። እና ከዛ በቃ እሺ ወንድሜ ተወው አልኩት እና እሱም በቃ እኔ ልጇን ነው የምፈልገው እንጂ እኔ ቁሳቁስ አልፈልግም
ልጄ ትውሰድ እቃዋን ካላችሁ ልጇን አስረክቦኛል። እኔ እስከዛሬ አሳድጊያታለሁ፣ አሁንም አታቅተኝም። ከዛ አንሰጥም ስሉት ገባ። ከዛ እኔ 2012 በቃ ረሳሁትና እሷንም እየረዳው ብር ላኪ ስትለኝ እልካለሁ፣ ልደታ ሲሆን እልካለሁ፣ አመት ባል ሲመጣ እልካለሁ። አሁዬ ማለት ልጅቷ በእርግጥ አሁን ትልቅ ሆናለች፣ ግን ስታወራኝ የሆነ ነገር ነው። በቃ እናቴ እኔ እኮ ብር እንደኔ እንድታለቅሽ አልፈልግም፣ ግን እንደዚህ ቸግሮኝ ነው። የሚያስተምራት መንግስት ነው፣ ግን እነሱ የሚሉት ከፍለን ነው የምናስተምራት ነው። እና ትደውልልኝና እማ እኔ እኮ እንደዚህ ብር ፈልጋለሁ፣ ግን አያቴ እንደዚህ አሟት እንደዚህ ስለሚያስፈልጋት እንደዚህ ስለሚያስፈልጋት አያቴ ልረዳ ስለምፈልግ ብር ላኪ ትለኛለች። ከዛ እኔ በቃ እሷን እንዳይከፍልኝ እሺ ውዴ። ከዛ እና አያቴ ስላመማት እኔ ትንሽ ብር እፈልጋለሁ፣ ግን እናቴ እንዳይከፋሽ ስለጠየቅኩሽ የተረፈውን እኔ ለትምህርት ቤት ያደርገዋለሁ ትለኛለች። ከዛ አይፓድ ገዝተሽኝ ግዢልኝና እኔ ለልደቴ አለችኝ 2000 አሁን 13 አካባቢ ማለት ነው። እኔ አይፓድ ነው የምፈልገው አንቺንም እንዳወራበት ግዢልኝና ላኪልኝ፣ ትምህርቴንም እሱ ላይ ያጠናለሁ ስትለኝ በጣም ጎበዝ ናት በትምህርቷ ማለት ነው። እኔ አእምሮ እንዲነካብኝ ስለማልፈልግ እሺ ያልኳትና ገዝቼ ላኩላት። አሁን እኔ ገብቼ ነበር የዛሬ አመት ማለት ነው ልወስዳት ስል አይ አሉኝ አሁንም ማለት ነው ማለት እኛ ምንም ከቤተሰቦችሽ ጋር ችግር የለብንም እና እኛ ልጅሽን በየጊዜው እናገናኛታለን አሉኝ ማለት ነው። ከዛ እኔም አሁንም አምኛቸው መጣሁ እና እኔ 2000 እዚህ ጋር የረሳሁት 2012 ላይ ከሰው ጋር ተዋወቅኩኝ ማለት ነው። ጓደኛ አያስኩኝ ማለት ነው። ከዛ እስከ አሁን እስከ ዛሬ አመት ድረስ በጣም ማለት ብዙ ነገርን ከጎን የሆኑ ስረዳኝ የነበረ ሰው ነው እና እኔ በቃ ገባሁና እናቴንም ወንድሞቼንም አስተዋውቄ በክብር ሽማግሌ ልኮ ማለት አግብቶኝ ተመልሼ የመጣው ማለት ነው። ተጋብተን እሱንም ተመልሼ የመጣሁት አትጂ እያለኝ እዚህ ሰዎቼ በጣም እኔ ችግር ላይ በነበርኩ ሰዓት እዚህ ቤት ያለው ሰውዬ ምንም ብር ሳይጠይቀኝ ነው እኔ ወረቀቴን አስጨርሶ ያሰራልኝ ማለት ነው። እና 1 አመት አሰርቶልኝ እኔ ልጄ ናፍቃኛለች ስለ እንደውም አይፓዱን እኔ አይደለሁም ገዝቼ ላኩላት፣ እግዚአብሔርን ነው የምልሽ። ሰውዬ ገዝቶ በቃ እኔ ልክላታለሁ ብሎ እኔ ላክላት እና ሄድኩኝ ልወስዳት ስል እምቢ ሲሉኝ በቃ እባካችሁ እኔ መጣላት አልፈልግም፣ እኔ ህይወት አለኝ፣ እሱንም እኔ አልደርስበትም አይድረስብኝ፣ ግን ልጄ ቢያንስ በስልክ ታውራኝ ስል አረ ችግር የለውም እናትሽንም ከፈለገሽ ክረምት ሄዳ ማየት ትችላለች፣ ለአመት ባል ሄዳ ማየት ትችላለች አሉኝ ማለት ነው። ከዛ አሁንም ያው ብር መጠየቁን እንትን አላለችም። እኔ ችግር የለውም ብር እኔ ለልጄ ብዬ እንትን እስካልኩኝ ድረስ እያልኩኝ አደርጋለሁ። እኔ የሆነ ዳቦ ልጄን እንደ ጓደኛዬ ነው ማውራት ማለት ነው። የሆነ ነገር ሳስብ ቅድሚያ ነግሬያት ነው ማሚ እኔ እንደዚህ አይነት ነገር አለኝ፣ እንደዚህ ጓደኛ አለኝ ቅር ይልሻል ስላት እኔ ስታወራኝ አንዳንዴ በነፃነት ታወራኛለች፣ አንዳንዴ ዝም ትላለች። ገብቼም በቃ ላኳት። እኔ ሪፖርት ስደርስ እንደ ነገ ልገባ እንደ ዛሬ እህቴ ጋር ደውሎ ማያውቁት ሰና ውሰጂ በቃ አሉና ላኳት። ከዛ ወሰድኳትና እናቴ ጋር የዛሬ አመት ፋሲካ እንዋልና በቃ ልጅቷ ደስተኛ ናት እና ሁሌ የምታወራው እንደዚህ አንድ ላይ ብትሆኑ ስትለኝ አስረዳዋት። ማሚኔ እንደዚህ እና ብዙ ነገር ታይ ነበር እኔ እዛ እያለሁ ማለት ነው። ጠጥቶ ሲመጣ ምን እንደሚል ማታ እንደማንተኛ እሷ ተደብቃ ተጋመጡ እንደዚህ አልችልም እኮ ስላት እሺ በቃ አለችኝ። ከዛ እኔ እሷን ወደ እንትን ማለት ከባለቤቴ ጋር ጭምግልና ምናምን ሳይልክ ድንገት ከከፋት ብዬ ወደ እነሱ ጋር መልሻት ነው ፕሮግራሙን እንትን የተደረገው ማለት ነው። ከዛም በኋላ ነው እኔ ወደ እሱ ጋር የሄድኩት። ከዛ ያው ፎቶ ትነሻለች ማለት እኔ አሁን ቲክቶክ ላይ ፖስት ነው ማድረገው የዋሌ ስለሆነ ማለት ነው። እና አንድ አይነት ምናምን ለብስን የሆነ ፎቶ ፖስት አድርገናል። እና እኔ አሁን አሁን ከመጣ በኋላ አገናኘት ስቆንም አይፓዷንም መጥቶ ተቀበላት ተብዬ ተነገረኝ ማለት ነው አባትየው። እና እሱ ነው የሚጠቀምባት እሱ አይደለም
አሉኝና አገናኙኝ ባካችሁ። እኔ ያለበለዚያ በቃ እስቲ እናንተን በውስጥ አናግሬ እምቢ አላችሁኝ፣ ቤተሰቦቼ ቢመጣ እምቢ አላችሁ። ትናንትና ድምፅ ላኩላት። እኔ እንደዚህ ያወጋ እጄ እንደዚህ ሳልን በውስጥ ልጄን ለምን አታገናኙኝ ስላት እህቱ በጣም ማለት የቆሸሸ በጣም የሚያስጠላ ንግግር ተናግራ ነው እና አሁን ብሎክ አድርጎኝ እኔ ልጄ ምንትሁን ማግኘት ድምጿን ራሱ ማግኘት አልቻልኩም። እና ባለፈው እህቴ ለሰው ደውላ ነበር። እነሱ እናቴንም ብሎክ አረጓት ቀጥታ ራሱ እንዳትደውል ማለት ነው። እና እህቴ እንትን ለሰው አለ እዛ ማለት ስመጣት አልፈልግም እና ለእሳቸው ደውላ ትልቅ ሰው ናቸው ስጠይቅ በቃ ከቻለች ልጇን ታውጡላት፣ ልጇን ትውሰድ፣ ልጇ እዛ ከሆነች ትበላሽባታለች ነው የተባልኩት። እና እኔ ላገኛት ሁላ አልቻልኩም። እነሱ የሚናገሩት ንግግር ማለት ነው ማለት ህፃን ልጅ እንዲህ ብላ ትናገራለች ብለሽ የማትገምቹ ይሆናል። እኔ መጥፎ ስራ እየሰራሁኝ ምናምን የባለቤቴን ፎቶ ፖስት ሳደርግ ያሳዩታል። ከዛ እሷ እኮ እንዲህ ብላሻለች፣ አትፈልግሽም፣ እናትና ልጅን ሁላ አትፈልግም፣ ልታገኝሽ አትፈልግም ምናምን እያሉኝ በቃ ማለት እኔ ቤተሰቦችም ያው ወንድሜ በጣም ተናደደ። የሆነ ቪዲዮ አንቺ ጋር እንዲያደርሱልኝ ሰርቼ እህቴ ለምን እኔ እያለሁ ስለኝ ምንም ልታረግ ስለማችል በቃ እኔ ኢትዮጵያ ህዝብ ይፍረደኝ። እኔ የሆነ በጣም እንትን አለኝ ማለት ኢትዮጵያን ብገባ አውቃለሁ፣ እኔ እገባለሁ፣ ብዙ አልቆይም። ለሰዎች ቃል ስለገባውኝ ሀቃቸውን ይዤ እንዳልጠፋ ብዬ ተመልሼ የመጣሁት እንጂ እግዚአብሔር ይመስገን ህይወቴ ተስተካክሎ ደስተኛ ነኝ አሁን ባለሁት ህይወት ማለት ነው። እነሱ ግን ሰላም ሊሰጡኝ አልቻሉም። ማለት የሆነ እኔ ያረኩት ነገር ነውር እንደሆነ እኔ ከሱ ሌላ በቃ ከሌላ ሰው ጋር መሆን እንደሌለብኝ የሆነ ማለት የሆነ እንደ ቆሸሸች ሴት ነው እንትናቸው ማለት ነው። የሆነ የሚሉኝን ድምጻቸውን መቅዳት ጀመርኩኝ ታውቃለች አቡዬ። እና በቃ መልሼ ሳዳምጦ ራሱ የእውነት በጣም ነው የሚሰቀጥጠው። በቃ የሆነ ነገር ስላቸው ውሰዷት ነው። ቤተሰቦቼ ሲሄዱ ደግሞ በቃ አይቻልም ነው። እና እኔ አሁን ያለሁትን ህይወት ራሱ ማለት ልጄን አብሬያት በሰላም እንዳልኖር እያደረጉኝ ነው። እና እኔ ምን ማድረግ እንዳለብኝ እንድትነግሩኝ ማለት እኔ 1 አመት ነው የቀረኝ። የዛሬ አመት ገቢ ነኝ። በቃ መስራት አልፈልግም። ያው በፊትም እምቢ ብዬ ነው የመጣሁት። ባለቤቴ እኔ ሰው ሀቅ ነው እኔ ሰዎች አብሮኝ ጥሩ ነበረ ማለት እዚህ ሰውዬ ምንም ወረቀት ሳይጠይቀኝ ነው አስገብቶኝ ችግሬን ስነግረው ወረቀቴን ያሰራልኝ ማለት ነው። እና እዛ ነው ተመልሼ የመጣሁት። እና አሁን ምን ማድረግ አለብኝ አቡዬ? አይዞሽ። በመጀመሪያ ደረጃ ማንም እኮ አንቺ ካልፈቀድሽለት እኮ ማንም ሰው ሊጎዳሽ አይችልም። እኔ በጣም የገረመኝ ማለት አንዳንድ ሰው መካሪ አጥቶ ነው፣ ዘመድ ተቆርቋሪ አጥቶ ነው እንደዚህ የሰው መጫወቻ የሚሆነው ላለሁ። አንቺ በ16 ዓመትሽ ልጇ አስረግዞሽ እኮ እናትየው አቶኝም ብላ እኮ ወደ ቤት ናት የሚቀበልሽ አተሽ የልጅሽ አባት እናት አክስትሽ የሚቀበልሽ አተሽ እኮ የተቀበለችሽ እናትሽ ናት። ይህን ሁሉ ብር እነሱ የበሉትን ለምን እናትሽ አትበላውም ነበር? ለምንድን ነው ይህን ሁሉ አመት የሰራሽበትን ብር በየወሩ 30 ቀን እየቆጠረ ስትልኪለት ገንዘብሽን ላብሽን ሲበላይ ነበረ? ለምን ያዋለደችሽ እናትሽ አልቻል? እናትሽ አታሳድግም ልጅሽን? አንቺ አረብ ሀገር ሄደሽ ብር ማምጣት ከጀመርሽ በኋላ እኮ ነው እና የአብራችሁ ኑሩ ያሉሽ። ይህን ያህል ሰው እንዴት ሰው ሊጠቀምበት ሲፈልግ አይነቃም? እንዴት እንዴ? እነዚህ ሰዎች እኮ አንቺን አይደለም የፈለጉት፣ መጀመሪያም ገንዘብሽን ነው። ድሃ እያለሽ የ16 ዓመት ልጅ እያለሽ እኮ አትሆኝም ብላ ወደ እናትሽ ቤት መለሳሻለች እናቱ። ከዛስ አረብ ሀገር ሄደሽ ሰርተሽ ስትመጪ ግን ብር ማምጣት ጀመርሽ። አረብ ሀገር ተመልሳ ትሄዳለች፣ ትጠቅማለች፣ ብር ታመጣለች ብለው እኮ ነው ነይ ከልጄ ጋር አብረሽ ኑሪ ያሉሽ። ለምን? ድሮም አንቺ ነሽ፣ አሁንም አንቺ ነሽ። ምን ተለወጥሽ? ለምንድን ነው በፊት የማትፈልግሽ ሴትዮ አረብ ሀገር ሄደሽ ብር ማምጣት ከጀመርሽ በኋላ የምትፈልግሽ ከልጄ ጋር አብራችሁ ኑሩ ያለችሽ? ያንቺስ እሺ እናትሽ እሺ ማለቷ፣ እነሱ ነይ ከልጄ ጋር አብረሽ ኑሪ ሲሉሽ ለእናትሽ ስታማክረት እሺ ማለቷ። እንዴ አንድ ሰው እኛ ካልፈቀድንለት ማንም ሲበላን አይኖርም። እኛ ከፈቀድን ብቻ ነው። እሺ ሆነ። አሁንስ ደግመሽ የምታለቅሽላቸው እንደምንም ምንስ ቢቆጥሩሽ ምን አገባሽ? እንደ ቆሻሻ ሴት ቆጠሩሽ፣ እንደምን ቆጠሩሽ? እነሱ አንቺ ትዳር እንድትይዥ አይፈልጉም። ለምን? ትዳር ስትይዥ ትዳሬን ማለት ትጀምሪያለሽ። ትዳር ስትይዥ ሌላ ልጅ ተወልጂና የምትሰሪበት ገንዘብ ለእነሱ በየወሩ መሄዱ ይቀርና ለዚህኛው ትዳርሽ ይሆናል፣ ከዚህኛው ትዳር ለምትወልጃቸው ልጆች ይሆናል። ስለዚህ የአንቺ ማግባት እነሱን ይጎዳቸዋል። ገብቶሻል?
ስለዚህ ጡዝ ሲሆን ሲያወሩ ውለው ቢያድሩ ለምን ቦታ ትሰጫቸዋለሽ? ከዚህ መርዛማ ሰዎች ርቀሽ ለምን አትኖሪም? ልጅሽ ትልቅ አምጥተሽ እናቴ እኔ እኮ ርቄያቸዋለሁ። እኔ አሁን የራሴ በቃ እኔ ባለው እግዚአብሔር ይመስገን ምንም ነገር ማለት ቢያንስ ለእሷ የተወሰነ በህቴ በኩል ማድረግ የምፈልገውን እኮ እያረኩላት ነው ማለት እንደዚህ እንደ በፊቱ እየበሉ ምናምን አይደለም። ልጅሽ ስንት አመቷ ነው? አሁን ኦልሬዲ 13 ጨርሳለች። የመምረጥ መብት አላት እኮ። አንቺን ከመረጠች እኮ አንቺ ጋር ትኖራለች። ምንድን ነው የሚያስጠቅስ? ሲያገናኙኝ እኮ ነው አቡዬ፣ ሲያገናኙኝ እኮ ነው ሲያገናኙን እኮ ነው። ስትገቢ በህግ ኢትዮጵያ ስትገቢ በህግ ባፍንጫቸው ነው የሚያገናኙሽ። ህግ እያለ ማንም ጉልበተኛ መሆን አይችልም። በጸባይ እምቢ ካሉ ዝም ብለሽ አሁን አንቺ የምትይኝ እኔ 1 አመት ነው የቀረ ማለት 10 ወር ነው ኦልሬዲ የቀረኝ እስክትገቢ ድረስ ልጅሽንም ባታወሪ ችለሽ ኑሪ። እነሱ ብሎክም ቢያደርጉሽ አንቺን ብሎክ አድርጋቸው ተቀመጪ፣ ምንም እንትን አትፍሪ ነው። እኔ ልጄ የሆነ ነገር እንዳትሆንብኝ እንጂ የፈራሁት እኔ በጣም እነሱ ከጎዱኝ በላይ እግዚአብሔር ክሶኛል ማለት እነሱም ያንን ስላወቁ ነው ይመስለኛል የሚሳደቡት ማለት ነው። ቢያንስ እነሱ ያሳጡኝን ነገር በዚህ 5 አመት ውስጥ ከተለየሁት 5 አመቴ ነው ማለት 2011 ነው። ብዙ ነገርን አድርጌያለሁ እና በዛ ልጄን በዛ ህሊናዋን እንዳይጎዱብኝ ነው አሁን እኔ የፈራሁት እንጂ ስለነሱ ስድብ ለምጄዋለሁ። አቡ ግን ልጄን ስማርት ዘዴ ልንገርሽ፣ ስማርት ዘዴ አውቀሽ ታምሜ ተኝቻለሁ እየሰራው አይደለም አገርሽ እስክትገቢ የቀረችሽን 1 አመት በዘዴ ትይዣቸዋለሽ። ብሎክ ማድረጉ ከእነሱ ጋር እንትን መባባሉ ልጄን ሊያስቀይሙብኝ ይችላሉ ብለሽ ከፈራሽ በፍቅር ትይዣቸዋለሽ። ምን እያልሽ እንደታመምሽ ደሞዝ እየተከፈለሽ እንዳልሆነ ታመሽ እንደተኛሽ ልክ ሲሻልሽ ግን ስትሰሪ እንደምትልኪላቸው እያታለልሽ እያባበልሽ ትይዣቸውና አመት ሞልቶሽ አገርሽ ስትገቢ በህግ በጸባይ እምቢ ካሉ በሽማግሌ እምቢ ካሉ ልጅሽን አልሰጥም ካሉ ቀጥ ብለሽ ሄደሽ ፍርድ ቤት ትገተሪያቸዋለሽ። 5 አመት ላብሽን ይበሉት እንዴ? ህሊና የላቸውም እንዴ? ፈጣሪን አይፈሩም? 5 አመት ላብሽን በሉ። 5 አመት ምን እንዳሉኝ ብልክልሽ የእውነት ሴትነት ነው የሚያስጠሉት። ግን እኔ አሁን የፈራሁት ልጄን ነው ማለት እነሱ ብሎክ አድርጎኛል እንዳላገኛት። ታብሌቷንም ቀምቷታል። እሱ ነው አሉ እየተጠቀመበት ያለው ማለት ነው። እና ምናልባት እኔ የፈራሁት አሁን ሳይነግሯት እናትሽ አትፈልግሽም ካገባች በኋላ አንቺን ትታሻለች ጣለችሽ ብሎ ከትምህርቷም ከምኗም ሳትሆን የኔንም ቤተሰብ ስለማታገኝ ያንን የፈራሁት እንጂ ሌላ ነገር ምንም እንትን የምሉ ነገር የለም። እና ስለጨነቀኝ ነው እኔ አንቺ ጋር የመጣው እኮ። እንደዛ ቢሏት አንቺ ልጅሽ ይኸውልሽ እስካሁን ድረስ እስከ 13 አመቷ ድረስ ብር እየላክሽ አሳድገሻታል። ኢትዮጵያ ስትሄጂ ለፋሲካም እነሱ ወስደሽ ገጠር እናትሽ ጋር ወስደሽ አብረሻት ፍቅር አሳልፈሻል፣ ጊዜ አሳልፈሻል። እናቷ መሆን ታውቃለች። ስለዚህ አንቺ ኢትዮጵያ ስትሄጂ ከአመት በኋላ ልጅሽን ወስደሽ አንቺ ፍቅር እነሱ ጥላቻ ሲዘሩባት የነበረው አንቺ ፍቅር ትሞይባታለሽ። ፍቅር 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 ስትሰጫት ፍቅር ሲሞላ ጥላቻ እየፈሰሰ ይወጣል በአንዱ በኩል ገባሽ? ዋና ልጅሽ ጤና ትሁን፣ ትምህርቷ አይቋረጥ፣ ጤና ትሁን እንጂ አንቺ በሄድሽ ሰዓት ልጅሽን ተቀብለሽ አንቺ ፍቅር ስትሰጫት ምን አይነት ሰው እንደሆነች ታውቃለች። ጥላቻ ሲዘሩባት የነበሩትን ሰዎች ትጠላቸዋለች። ለምን? ልጅ ያድጋል ገባሽ? በልጅነቱ ጥላቻ እየዘሩ እነሱ ነግረው አንቺን ስታገኝሽ አንቺ ፍቅር ስትሰጫት ስለእነሱ ምንም ክፉ ነገር ካፍሽ ሳይወጣ የራስሽን ፍቅር ብቻ ስትሰጫት ገባሽ? እነሱን እንዳትጠራ ስለእነሱ ምንም ክፉ ሳትናገሪ እራሷ ታመዛዘናለች። እነሱ ክፉ ስለሆኑ ስለ እናቴ ክፋት ሲነግሩኝ ነው ኖሩ። እናቴ ግን ስለ እነሱ ክፋት አታወራም። ስለ ራሷ ፍቅር ነው የምትሰጠኝ። ስለ ፍቅር ብቻ ትሰጫታለሽ። ከአንቺ የሚጠበቀው ጊዜሽን ፍቅርሽን መስጠት ብቻ ነው ለልጅሽ። ስለ እነሱ ምንም አታወሪ። ግን እሷ ባደረጉት ነገር ታያለች። መጨረሻ ላይ ራሳቸውን የምጠላቸው ለምን? ጥላቻ የዘሩባት እነሱ ናቸው። ጥሩ ሰው ቢሆኑማ ስለ እናቷ ምንም አይነት መጥፎ ነገር አይነግሯት። እንደገና ይህ ሁሉ ጉልበትሽን ስትበዘበዥ ብርሽን ስትበይ ይኖረሽ ያሳዝናል። በጣም ነው የሚያሳዝነው በእውነት። አሁን ግን ይኸውልሽ ቆፍጠን ካላልሽ አሁንም የእነሱ መጫወቻ እንዳትሆኝ። ማንም ሰው እኛ ዝቅ ካላ ላይ አይወጣም። አሁን ምንም እንትን አይደለም ማለት ከእነሱ ጋር የሚያዳርሰኝ አሁንም በዚሽ ነገር ነው፣ በልጄ ብቻ ነው። አዎ ልጅሽን የፈጠራት አምላክ ይጠብቃታል። ምንም አትሆን።
በፈጣሪ ትተማመኛለሽ? አዎ እተማመናለሁ። አንተ የፈጠርካት አምላክ ልጄን ጠብቃት በይ። የፈጠራት አምላክ ልጅሽን ይጠብቃት። አንቺ ብትሞችስ ማን ነው የሚጠብቃት? አንቺ ነሽ እንዲጠባቂዋ። በቃ የፈጠራት አምላክ ይጠብቃት። ለዚህ ለሱ ስጫት፣ ለአንተ ሰጥቻታለሁ አንተ ጠብቃት ብለሽ ብቻ አንቺ ጸሎት አልጊጧት ማታ። በተረፈ ሰርተሽ ብርሽን ይዘሽ ከአመት በኋላ ሀገርሽ ስትገቢ በሽማግሌ በምንም አስጠይቀሻቸው። ከዚህ በኋላ 5 ሳንቲም እንዳሰጫቸው በኋላ ማለት ነው። በሽማግሌ የሚሆን በምንም ጠይቀሻቸው ቢያውቁ ካሉ ቀጥታ ፍርድ ቤት ሄደሽ ነው መብትሽን ማስከበር ያለብሽ። እስከ ዛሬ ድረስ የተበላሽ ይበቃሻል። ለራስሽ ካልቆምሽ፣ ስትሮንግ ካልሆንሽ፣ ለራስሽ ፋይት ካላረግሽ ማንም ነው መጫወቻ የሚያደርግ። የሰው መብት አትንኪ እንጂ መብትሽን ማስከበር አለብሽ። ጠንካራ እናት መሆን ለልጅሽ ገባሽ? አንቺ በትክክል በሽማግሌ መጀመሪያ ትጠይቂያለሽ። አይ አንሰጥም ካሉ አትሰጡም፣ ማሰላማ ቀጥታ ሄደሽ ፍርድ ቤት ትሄጃለሽ፣ ልጅሽን ትቀበያለሽ። ከዛ ውጭ ግን ከእነሱ ጋር ምናምን አያስፈልግም። ጠዋት ማታ ንግግርሽ ከፈጣሪሽ ጋር ይሁን። የፈጠርካት አንተ ነህ። አንተ ልጄን ጠብቅልኝ በይ። የያዝሻቸውን ቮይሶች እንዳታጠፊያቸው። ነገ ፍርድ ቤት ስትሄጂ አላጠፋቸውም፣ አስቀምጫቸዋለሁ በሌላ ስልክ። እያንዳንዱን የሰደቡሽን ያሉሽን ሁሉ አስቀምጪ በስልክሽ። አመት ነገ ነው አመት 14 ዓመቷ ይሆናል። 1 ዓመት ኢትሶኪ። አሁን 13 ናት። ነገ 13 ይሆናል። ገባሽ? ስለዚህ አንቺ አሁን ጠዋት ማታ ፈጣሪሽን አንተን የፈጠርካት አንተ ጠብቅልኝ። ይህ ሁሉ ጊዜሽ፣ ጉልበትሽ፣ ገንዘብሽ ተበልቶ ከዚህ በላይ እንዲበላ መፍቀድ የለብሽም። በቃ ማለት አለብሽ። አንቺ በቃ ካላልሽ መቼም አያቆምም ይሄ ነገር። አንቺ ነሽ በቃ ማለት ያለብሽ ለራስሽ ማለት ነው። ለራስሽ እስከዛሬ የተበላሁት በቃ፣ እስከዛሬ ዳውን የተደረጉት፣ እስከዛሬ የተሰደብኩት፣ እስከዛሬ ክብሬን የነኩት፣ እስከዛሬ የተጫወቱብኝ በቃ ብለሽ አንቺ ለራስሽ ካልቆምሽለት ጥቅና አንቺ በቃ ካላልሽ መቼም አያቆምም። ስለዚህ በቃ ማለት አለብሽ። እሺ አመሰግናለሁ ስላዳመጥሽኝ። እሺ ሁላችሁንም አመሰግናለሁ ስላዳመጣችሁ። አቡዬ አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም ዋሉ። በርቺ። አሁን ፎከስ ማድረግ ያለብሽ ገንዘብሽን መያዝ ላይ ነው። እሺ ለማንም እንዳትልኪ፣ አዲሱ ባልሽም ሆነ ዳሮባልሽ ገንዘብ እንዳትልኪ። ብርሽን ለራስሽ ያዥ፣ ለክፉ ቀንሽ። ነገ አገር ቤት ስትገቢ ስራ ከፍተሽ የምትሰሪበት። ይኸውልሽ እድሜ ልካችንን በጤና አንኖርም። መታመም አለ፣ መውደቅ አለ። ስትወድቂ ማለት ነው ማዳምሽ አትፈልግሽም። ስትታመሚ ስትወድቂ ነገ ሀገርሽ ገብተሽ የምታርፊበት ነገር ሊኖርሽ ይገባል። የሆነች ስራ የሆነች ቤት ልትኖርሽ ይገባል። ምትኖሪባት የምታርፊባት። አመጣውዬ አሁን ሁሉ አልሽኝን ሁሉ አለኝ። እኔ ለሰዎቼ ቃል ለመጠበቅ ነው የመጣሁት እንጂ። ጎበዝ፣ አመሰግናለሁ። አንበሳ። እሺ እናት፣ አመሰግናለሁ። ምንም ማደግ። እሺ ሰላም ዋል። ሰላሙኝ። የሰው ልጅ እኮ በመናገር ብቻ ራሱ እኮ መናገር ችግርን አውጥቶ መናገር መተንፈስ በራሱ እኮ ቴራፒ ነው። ታውቃላችሁ? መተንፈስ የሰው ልጅ ችግሩን ሲተነፍስ ራሱ እረፍት ይሰማዋል። ከዛ ምክሩ ሲጨምር ያንቺ በተለይ ይለያል። ሀቡዬ የኔ ማስ አቡ ዛሬ የችግር ቀን ለውን የሰማ ነው ያለው። ይግባ አስተማሪ ታሪክ፣ የፍቅር ታሪክ፣ ችግር ላይ የሚሆነ የገንዘብ እርዳታ ካልሆነ ዌልካም። አቡ